አሁንስ ሁሉም ነገር ምርር ስልችት ነው ያለኝ እዛ ንጉስ ጋር ይሆናል ይሄን ይሄዱ አንተ እዚህ ተጎልቼ ስታየኝ የዳይመንድ ጠባቂ መስላለሁ እንዴ አባቷም እኮ ያለ ፍላጎቷ ብዙ ነገር ሊያደርጓት ሞክረዋል ስለ እህት ሳይሆን ስለ ዴቭን የጠየቅኩ እኔ ጋር እንዴ ለምን ምን ነው ደነገጥሽ አበባሽን አርግፎ ላከሽ አይደል ከዚህ በፊት ላይ እንዳትለኝ ደጋግሜ ነግሬ ነበር አይደል አዴኮ ገጠር ሄዳለች ገጠር አንክች ነው ምለቅሽ ገለል ይበሉ ከመንገድ ይዞር ይበሉ ተቀልሞ ያልባ ማለት አንተ ዱባ መጀመሪያ የራሳቸውን ልጅ ሰብሰብ አድርገው ያዙ አንቺም እንደሱ አሁንም ሌባነቴን እየነገርሽ ነው ዳይመንድ ከተመቸው በደቂቃ ጓደኛ መሆን ይችላል ዴቪድ እንዳለ ታውቃል እውነት ምን አለ እዚህ የሚያስፈራ ነገር አትንቦቅቦቂ ባክሽ ለጊዜው ልታገቢው እንደመጣሽም ትነግሪዋለሽ ዛሬ ቦስሽ የለም እንደ ይጠራ እኔ እንደሆንኩኝ መንገዱን አላውቀው የት ብዬ ሄጄ እፈልጋታለሁ እኛ ውጭ አላልናት ራሷን ነው የወጣችሁ እኛ ምን ይመለከተናል አላውቅም አሁን እኮ ነው ደውሎ የሚነግረኝ ቆይ ያለልኝ ማን ነው አለልኝና ጫኔ አባቴ ተላላቂዎች ናቸው በቃ ዴቭን ይዘውታል ለምን አሁንስ ሁሉም ነገር ምርር ስልችት ነው ያለኝ አንዱን ጨረስኩት ብዬ አመስገኘት አልጨርስ ደግሞ ሌላ ነገር ይመጣል ቆይ የኔ ነገር መች ነው የሚያልቀው ወይኔ ዘንድሮ ጣጣ ይበዛኩ አልገባኝም ቆይ አባትሽ ለምንድን ነው ዴቭን መያዙን የፈለገው አንቺ ወደዚህ ከመጣሽ ነው የምንለቀው ነው የሚለኝ በቃ መሄድ አለብኝ እንዴ ወዴት ነው የምትሄጂው አደይ ብቻ ምንሻችሁ እንዳይሆን እንዴት ለማላምናቸው ከዚህ በፊት እኮ ከዚህ የባሰ ስንት ነገር አድርገዋል ዴቭን አንድ ነገር ሲያደርጉት ግን መሄድ አለብኝ አደይ ቆይ ተረጋጊና ብለን ብታምሽ ከዛ በኋላ ያንዳንዱ ነገር ተወስኛለሽ እንደዚህ ሆነሽ ምን አይነት ውሳኔ ወሰን የለብሽም አሁን ላይ ተረጋግቼ ስለራሴ ማስበት ጊዜ ላይ አይደለም ያለሁት መሄድ አለብኝ እኔ ካልሄድኩኝ ዴቭን የሆነ ነገር ያደርጉታል ዶክተር ከቻልክ ቤት አድርሰኝ ለሊ ማናገር አለብኝ እሺ አደይ ወስድሻለሁ ምንድነው እሺ ምን ልስማክ ቆይ በቀጡ ለማናቃለች እንደዚህ መሆን አለብን አረ አሁን እንደማታውቃት የምታስበው ሰማኛለች ልጅ እኮ እየዋሸች አንተን ያስደበደበች ልጅ ነች ቆይ ምንድነው የምፈልገው አላቀም ቅምጥ እኔ ምን በማላውቀው አትናደጅብኝ እባክሽ ቅምጥ እንዴት ነው ማልናደደው የምታረጋው ነገር እኮ በጣም ነው የሚያናደደው ኪንጎ እንዴ ቆይ ምን ማድረግ ነው ኪንጎ ትመጣች ቤቲ ኪንጎ ሳላውቅ ምን አስከፍቼክ ነው ቆይ አንቺ ለምንድን ነው ማትኝ ስንቴ ደጋግሜ ነገርኩሽ እኔ ፍቅረኛ አለኝ እሱንም አውቃለሁ ኪንጎዬ ግን ሁሌ ሚስቴ ስትል ከዚህ በላይ ጠብቄ ነበር ግን ደስ ትላለች ሌላ አይነት ሴት ምን አይነት ሴት ጠብቀሽ ነበር ያው ለጫታ ድምቀት ነው አይደል ኪንጎ ውፍ ቤቲ በጣም ነው የምታስለች በአንቺ ምክንያት ከቅምጥል ጋር እየተጣላሁ እንዴ እኔ ምን አጠፋው ቅምጥልዬ ምን አጠፋው ቆይ ምን አባሽ ፈልገሽ ነው ባሌ ስርስር የምትይው እውነት ለመናገር እስካሁን ካየኋቸው ሰው ሁሉ እንዴ ዶክተር እንዴት መጣ ከአደይ ጋር መጣ ቸኮልኩ ስትል እኮ አደይ ጋር አልመሰለኝም ነበር አንቺ እንዴት መጣሽ አደይ የዴቭ ነገር እኔንም ማሚንም ሁላችንም አስጨንቆናል የምታውቂው ነገር አለ አዎ ዴቭ ገጠር ነው ገጠር ምን ይሰራል እዛ አባቴ ማለቴ ነጫኔ ይዞት ነው በቃ እኔ መሄድ አለብኝ ወይኔ ዴቭ ወይ አደይ እኔ አብሬሽ ልምጣ እንዴ ግን ደግሞ ታካሚዎች ነገ በጣም ከባድ ስራ ይጠብቀኛል እኔም ግን ደግሞ ማሚሽ አትለኝ አረ ችግር የለውም እናንተ ታስቡ ራሴ ሄዳለሁ አደይ ግን ደግሞ እኮ እዛ ላንቺ በጣም ከባድ ሊሆን ይችላል ምንም ይሁን እስካሁን ከሆነ በላይ ምን ይመጣል ሂጅ ዴቭ ማስለቀቅ አለብኝ ችግር ውስጥ ነው ያለው አዎ አደይ ዴቭ ምንም ነገር መሆን የለበትም ግን አደይ መጀመሪያ ተረጋግተሽ ምን ማድረግ እንዳለብሽ ብታስቢ መልካም ነው አይ ምንም ማስበው ነገር የለም እሄዳለሁ ካልሽሽ ዶክተር አብረካት ብትሄድ ደስ ይልካል ምን አለበት በጣም እኮ ነው የምትሳዝነው አላይሻትም እሱማው ግን ደግሞ በዚህ ልክ እንደምታስብላት አላቅም ነበር እንዴት አላስብም ሰው አይደለም አይ ለአደይ የምታስብላት እኮ በጣም ነው ደስ የሚለው ዶክተር እስኪ ለሷ ከምታስብላት ትንሽ ቀነስ አድርጋ ለኔ ያስብልኝ እንዴ ይሄ እኮ ጨዋታ አይደለም ቁም ነገር ነው አንቺ ምን አለብሽ ሲልሽ ከበርቀ ጋር እየመጣች ትደበርብኛለሽ መደበር አይደለም እሱማ ይገባኛል ለልጆች እንደዚህ ነገር በጣም ያዝናናቸዋል ስራ ቁም ነገር ቦታ ንምረጥ ምናምን አይሉ ልጆች ማን ነው ልጅ ከተሳትኩኝ በጣም ይቅርታ ግን ደግሞ ተግባራችሁ እንደዛ ነው የሚመስለው አይው አሁን እንኳን አደይ እንደዚህ ጭንቃ ያይሻት ለምን ነው ለሷ የምታስብላት ምናምን ብለሽ ትጠይቂኛለሽ አይ ዶክተር ለሷ በጣም ስትጠነቀቅላት ስላየው ነው ለኔ ግን ከፈለክ ትስቅልኛለህ ከፈለክ ትሰድበኛለህ እንዴ ማን እኔ ነኝ የሰደብኩሽ አው ኧረ አልተሳደብኩም ከዚህ በላይ ቆይ ልጅ ነሽ ስላልኩሽ ነው እሱ እኮ ስድብ ሳይሆን እውነታ ነው በዛ ደግሞ ልትከፋ ይገባል ለምን አልከፋም እኔ እኮ ለቁም ነገር እንጂ ለቀልድ አልነበረም ወደ አንተ ጋር መመጣ የልጅ ድምጽ መች በጤናው እንዲሆነና የሆነ የደበቃችሁ ነገርማ አለ ልቤስ ቢሆን በጤናው እንዲ ብድግ ይላል ብለሽ ነው አባትሽም ቢሆኑ አርፈው ይቀመጡ ብላቸው አልሰማ ብለው ሄደዋል
እዛ ንጉስ ጋር ይሆናል ይሄን የሄዱት የሆነ ነገር እንዳያረጋቸው ብቻ። ለምን ነጫት ነጠይቃቸው ማይ? አንቺ እውነትሽን ነው ልጄ። እነሱን የጄ ማናገር አለብኝ። አባትሽም ሲንቀሸቀሹ የሆነ ነገር እንዳይሆኑ ስጋቴ ነው። አርፋ ልቀመጥ ብለዋል። እንዴት ዋላችሁ? ወይ መስፍን መጣህ እንዴ? እንዴት ናችሁ? እንዴት ዋልክ ልጄ? ኖር ዝለቅ ቁጭ በል። እንዴት ናችሁ? መቼ ተመለስክ መስፍኔ? አመሻሽ ላይ ተመለስኩ ብርሃኔ። በደህና ተመለስክ መስፍኔ? ምን በሰላም እመለሳለሁ ብለሽ ነው? ከዚህ በፊት በጥይት የተመታሁት ስላለ እንጂ ማለቆኝ ብለሽ። ጎሽ እንኳን ለቤት አበቃ ልጄ። አባቴስ መስፍኔ? እሳቸውን መቼ አግኝቻቸው? አዴን ካጫት ሰው አባት ጋር ሆነው እዛ እያወሩ ነበር። ይልቅ ይኸውልሽ የመጣሁት ልሽ እኔ አሁን ለነገር አይደለም የመጣሁት ዳይመንድን ፈልጌ ነው። እና ሌላ ምን ፈለክ? ማን ነው የላከ? ቆይ እስቲ የምትለውን እንስማ ምናምን ብላችሁ ተነጋግራችሁ ነው አይመጣው? ዳይመንድ ነው የላከክ? ኧረ አይደለም፣ እሱን ፈልጌ ነው የመጣሁት። እኔ ጓደኛው አይደለሁም። የት አባቱ እንደገባ ምን አባቱ አቅላለሁ እንዴ? በቃ ታዩ፣ በቃ አየሁት፣ አገኘሁት። አቤ ምርጥ ሰው የጥንት የጠዋቱ ባለድመት ምልክቱ ይላል የኔ አባት። ሙድ ይዛል እንዴ? ተነጋግረው እየመጡ ደግሞ ማላቅ ነው የሚመስላቸው። ፋራ አረገኛ። ቆይ ዳይመንድ አሁን ምንም ነገር እንዳቀልድ። እኔ ለቀለድኩት አንተ ወጥ ቦጥ መሆነ ምንድነው? ምን እሺ ችግር አለን? ሂልኩ ታኝ ሄደች። ወዴት? ወደ ገጠር መስፍን ጋር? አዎ አጎቷ ጋር ሄዳለች ታኝ። ለምን? ብቻ አስቀየምኳት በለኝና የሌለ ከኔ ጋር ነው የምትጣለው። ዳይመንድ እኔ ምን አደርጋታለሁ? የሷን ጸባይ ታውቀዋለህ አይደል እንዴ? ባለ በሌለ ነገር ማኩረፍ ስራዋ ነው። እና ታዲያ ስትሄድ እንደዚህ ቆማያት? ምን ላድርግ እኔ? እንዳትከተሉኝ ብላ ወጣች። እንዴ ልከተላት ፈልጌ ነው፣ በግፍ ፈቃደኛ አልነበረችም። በቃ ጥላኝ ሄዳለች። እና ታዲያ በእግር ቢያቅት በእንብርክክ ተከትላት አትሄድም? ምን ነው አንተ ተምር ያለው ትሌለ እንዴ? አታነብም? በዛብህ ራባት ጠማት ዙቢ ጂኒ ጃንካ ቁልቋል። አይ ፈጣሪ እንኳን ያላወቅኳት እኔ ባቃት ኖሮ ማለት ነው እብድብ ጅልብ ነበር ምን እብድ ነህ እንዴ ብቻ የምታወራው? እንቺን የጠራይ ሰው የለ። ይሄ አሟ እንዴ? ቆይ ምን ሆኖ ነው? እኔም አብሬያት መሄድ ነበረብኝ። አይ ለሊ መሄዳች ታውቂያለሽ፣ ዶክተሩ ጋር የመጨረሻ ቀጠሮ አለሽ። እሱን ትተሽ ደግሞ ገጠር መሄዳች ደግሞ አባቷ ነው፣ ምንም አያረጋት። አይ አባቷም እኮ ያለ ፍላጎቷ ብዙ ነገር ሊያደርጓት ሞክረዋል። ስለዚህ ብቻዋን መሄድ የለባትም። አዴ እስቲ ለሊና ነገር ቢያት። ለሊ እኮ አብሬሽ ካልሄድኩ እያለች ነው። ለሊማ በፍጹም አይሆንም። አንቺ ክትትልሽ መቻል ቆ ነው ከኔ ጋር የምትመጪው። ቢሆንም አደይ በዚህ ጊዜ ብቻሽን ልተውሽ አልፈልግም። አይ በፍጹም ለልዬ፣ እዛ ይዤሽ ሂጅ የሆነ ነገር ብትሆኝ ምን ይወጣኛል? በቅርብ እንኳን እኮ ሕክምና የለም። ባይሆን እዚህ ሆነሽ በጸሎት ተሻግዥኝ፣ እኔ ሄዳለሁ። ግን ቆይ እንዴት ነው ዴቭን ሳይው ከዚህ እዛ ድረስ ይዘውት ሊሄዱት የቻሉት? መቼም ይሄን ነገር ከመጀመሪያው አቀደውበት መሆን አለበት። እሱማ አወለልዬ፣ አባዬ ምንም ነገር ላደርግ ቢል ያደርጋል። ምንም የሚያቀተው ነገር የለም። ባይሆን አሁን እኔ ሳልደርስ ዴቭን አንድ ነገር እንዳያደርጉት ልሂድ። ደግሞ የሆነ ነገር ሆኖ የሚጠብቀኝ ጸጸቱን አልችለውም። በእኔ ምክንያት አይደለም ዴቭ፣ ሌላ ሰው እንኳን ነጻነቱን እንዲያጣ አልፈልግም። እሺ አደይ፣ ግን ተጠንቀቂሽ፣ አደራ ራስሽን ጠብቂ። ወይ ካልሆነ ለዳይመንድ እንደውለትና ከሱ ጋር ትሄጂ። ለማንም ሰው ሂጂ እንደዚህ ሆነ እንደዛ ሆነ ብዬ ማስረዳት አልፈልግም። ባይሆን አሁን ልሂድ በቃ። ሰዓቱ ከመሸ ደግሞ መኪና አላገኝም። ዛሬ እንድገባ አሁን መውጣት አለብኝ። እሺ በቃ አደይ፣ እተማመንብሻለሁ። አባትሽን ማሸነፍ ትችያለሽ አውቃለሁ። ግን ደግሞ አደይ፣ እኔ በማስፈልግሽ ሰዓት ደውይልኝ እሺ? ምንም ሊቀር ይችላል፣ እኔ እመጣለሁ። እሺ ለልዬ፣ እደውልልሻለሁ። ነይ አደይ፣ በቃ እኔ ልሸኝሽ። አይ ዶክተር በር ላይ ያለ እሱ ይሸኘኛል። ኧረ እሺ በቃ አይዞሽ በቃ። ቻው በቃ። ሰላም ሁኑ ባብሬ። ምንድነው? ቆይ ወዴት ነው ሩጫው? ምን አንቺ ያንን ያደን እጮኛ ስታይ እንዴት እንደምትበተበች አላውቅም እንዴ? ቆይ ወንድምሽ ነው ምንድነው? ቆይ ዳኒ ወይ ፍቅርዬ፣ ዴቪት እንዳለ ታውቃለህ እንዴ? እኔ ታውቃለሁ። ቆይ እሱን እየፈለግሽ ነው? አዎ ታውቃለህ እንዴ ዳኒ? ዛሬ እንዴት ስለሱ አነሳ? የሱ መጥፋት ላይ ያንተና የቤዛ እጅ አለበት? አረ የለበትም። ቆይ ምንድነው የምታወሪው? ምን ሆነሽ ነው? እርግጠኛ ነህ? ቆይ ወዴት ጠፋ? እያስመሰልክ ነው ዳኒ። ከእናንተ ውጪ ማንም እንደዚህ ሊያደርግ አይችልም። ዴቪት ነው ያለው። አረ አረጋጊው ፍቅር፣ እኔ ምንም የማውቀው ነገር የለም። የማምን ይመስላል? ዴቭ ከትናንት ጀምሮ አልተመለሰም። እናንተ ጋር ካልሆነ የት ይሆናል? ቤዛ የት ናት? እህቴ ናፍቃሻለች ማለት ነው። ነይ ልውሰድሽ። ስለ እህትህ ሳይሆን ስለ ዴቭ ነው የጠየቅኩ።
ዳኒ አታናደኝ። አንቺማ ከምትናደጂ እኔ ልቸገርልሽ። ነይ ልውሰድሽ። ወዴት? ቆይ ካንተ ጋር ነው ምናምን ስትያል ነበር። ነይ ልውሰድሽ። እየቀለድክብኝ ነው? ምን አስቀለደኝ? ከፈለግሽ ነይ፣ ካልሆነ የራስሽ ጉዳይሽ። ዶክተር ከዚህ በኋላ እንኳን አይከብደኝም፣ ራሴ ሄዳለሁ። ሰላሙን አደራ አደይ፣ ራስሽን ጠብቂ። እሺ ዶክተር። አብሬሽ ስላልመጣሁኝ በጣም ይቅርታ። በአሁኑ ከጎንሽ መሆን ነበረብኝ። እንዴ ኧረ ችግር የለውም። ከኔ በላይ እዚህ ለብዙ ሰዎች ታስፈልጋለህ። አንተ አትጨነቅ። እንዴት አልጨነቅም አደይ። የሚያስፈልግሽ ነገር ካለ በሀሳብም በጉልበትም በሁሉም ነገር ከጎንሽ አለሁ አደይ። ተስፋ እንድትቆርጪ አልፈልግም። ምናልባት ባይሳካ እንኳን እኔ ከጎንሽ አለሁኝ። እሺ ከቦታ ንቅንቃለን። እሺ ዶክተር በጣም አመሰግናለሁ። አሁን ሰዓቱም እየመሸ ስለሆነ መኪና እንዳላጣ ልሂድ። እሺ አደይ። እሺ በቃ አደይ። አቤት። ስትመለሽ የምነግርሽ ነገር አለ። ምንድን ነው ዶክተር? እንግዲህ እሱን ለመስማት ግዴታ መመለስ ይኖርብሻል። እሺ ዶክተር በቃ ስመጣ እናወራለን። እሺ አደይ። ደግሞ ዴቭን በሰላም እንዳገኘው ጸልይልኝ። እሺ እሺ አደይ፣ ራስሽን ጠብቂሽ። በቃ ቻው። እንደምትመለሽ ተስፋ አደርጋለሁ። ግን ያዘበኛ ዛሬ የለም። ቤሪ ሃይ ማሚ፣ እንዴት ነሽ? አንቺ ነሽ? ምን ዴቭ የት ነው ያለው? ይኸው እዚህ ከመጣ ስንት ጊዜው፣ አንድም ቀን ወጥቶ አድሮ አያውቅም። አንቺ ከመጣሽ ነው እንደዚህ አይነት ነገር የተፈጠረው። እኔም እዚህ ድረስ የመጣሁት መምጣትና ለመምጣቱን ለማወቅ ነው። ዴቭን ላገባው እንደሆነ ስታውቁ ሁላችሁም ፊታችሁን አጠቆራችሁብኝ። አሁን ስለማግባትሽ ታዩና ልጄ በሰላም ይግባ። ይልቅ የምታውቂው ነገር ካለ ተናገሪ። ያው ለፖሊሶች ስላሳወቁ ለጥያቄ ወደ አንቺ መምጣታቸው አይቀርም። እኔ ጋር እንዴ? ለምን? ምን ነው ደነገጥሽ? ከእነሱ ጋር ምንም ማወራው ነገር የለኝም። ወደ መጣሁበት በሰላም መመለስ እፈልጋለሁ። ነገር ግን የዴቭን መጨረሻ ውሳኔ ማወቅ እፈልጋለሁ። እውነቱን ልንገርሽ፣ አንቺ ለዴቭ ሚስት አትሆኝም። አሁን እሱ በሰላም መገኘቱን አለመገኘቱን ሳታውቂ ውሳኔ ላይ መሄድሽ ምን ማለት ነው? አይኔ ነው ሄለን ነሽ? ሄለን አለልኝ። እንዴት ነህ? አለሁልሽ ሄለንዬ አለ። ምን ልትሆን ነው አለልኝ? አሃ ልስምሽ ነው። አቤት አቤት አቤት! አይ ሄለኔ እንደው የኔ አበባ፣ አይ እንኳን ደህና መጣሽ እናቴ። ተይ ይቅርብሽ፣ አይሆንም እያልኩሽ ያንንም አይረባ አበበን ተከተለሽ አቤ 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 ብለሽ ሄደሽ አበባሽን አድግፎ ላከሽ አይደለም? ባዶ እጅሽን አጨብጭበሽ ወደ ቀይሽ እንድትመለሽ ያደረገሽ ይሄ ማይረባ ነገሩ። ሳይ እንኳን እዚህ መጣሽ፣ አለሁልሽ እኔ። እሺ ይኸውልህ አለልኝ፣ በማታውቀው ነገር ዝም ብላ አትዘላብድ። አሁን ከማል የሌለ ደብሮኛል በቃ። በዛ ላይ እዚህ ምንም የማውቀው ሰው የለም። ይኸውልሽ የኔ እናት፣ እኔ ሰራተኛ እመለምላለሁ እንጂ ሌባ እመለምላለሁ አላልኩም። ዳይመንድ፣ ከዚህ በፊት ሌባ እንዳትለኝ ደጋግሜ ነግሬ ነበር አይደል? አቤት አቤት! ምን ድንጋይ ያነሳሽው ልፈነክቺ ነው? እንደውም አይገርምሽም? ደብል ሌባ አንተ እንዴ! ሰለከትኩ እንዴ? ዳይመንድ ኩሻ እንዴ! ዳይመንድ አንቺ ምንድነው ያደረግሽው? ብቻ ፈነካኩት እንዳትል። አንቺ ደነስ አብጣልኩ። አንቺ ደነስ! አንቺ ያምሻል። ለምን ነው የምታረጊው? ሰምኛለሽ? እንገናኛለን። አለቅሽ አላሰርኩትም። ገላለ ኩኩሽ ያምሻል። ጤነኛ አይደለሽም። ከእሱ ጋር ምን ትሰሪያለሽ? ምንም፣ እሱ ጋር የሆነ ነገር ነበረኝ ላመጣ ነው። እርግጠኛ ነሽ? አዎ። ምን ነው? አንቺ ወዴት እየሄድሽ ነው? እኔማ ወደ ቤት ነኝ። አዴ እኮ ገጠር ሄዳለች። ገጠር? ገጠር ለምን? ዴቭ እኮ ገጠር ነው ያለው። ምን? ወይኔ ዳኒ፣ ነገር ማበላሸት ይሉታል ይሄ ነው። ቆይ አሁን ለምን መጣሽ? እኔ ስንት ነገር አስቤ ነበር መሰለሽ። ዳኒ፣ እያታለልከኝ ነበር? ኧረ እኔ እኮ እያታለልኩሽ አይደለም፣ እውነቱን ነው የነገርኩሽ። ውሸታም! ቆይ ዴቭ እኔ ጋር ነው አላልከኝም ነበር? ቆይ እሱ ጋር ምን ይሰራል? ሂድበት ሂድ። ይሄ ነገር ደግሞ ምንም ነገር ያደርግልህ። አንቺ የምትሰሪውን ነው፣ ሌላ ምን እሰራለሁ? ቆይ ማንን ነው ተገትረሽ እዚህ የምትጠብቂው? ሁሉም ሰው እንደናንተ ነው እንደሚመስላችሁ? አይ ኋላ ከሰው ተቀጣጥረሽ ካልሆነ በስተቀር ጄሪካን ሳትይዢ ለምን ወደ ወንዝ ወጣሽ? አንቺም እንደሌሎቹ ልትኮበሊ አምርሻል። ኧረ ሰው እንዲህ ስትል እንዳይሰማ። ይስማ። እና አንቺ ልጠፊ ያየሁ ዝም እንድልሽ ትፈልጊያለሽ? በእኔ ተራመጂ። ውይ ጫኔ፣ የተረገምክ። እዚህ ደግሞ ምንድን ነው የሚያደርገው? ጫኔ ምን እያደረክ ነው? ልቀቀኝ አልኩህ
ለቀኩህ እኮ። ምን እየሆንክ ነው? ልቀቀኝ። ችግር ቆይ ምንድን ነው? እኔ እኮ ልጅ አይደለሁም። ልቀቀኝ አሁን ልጄ። አንቺ ልጅ ዝም ብለሽ ተራመጂ፣ ያለበለዚያው ልጅ በዚህ ዱላ አንክቼ ነው የምለቅሽ። እንዴ ገና ለገና ጋሽ የሉም ብለሽ አንቺም እንደ ኮዮችሽ ልትኮበልኝ ነው? አይመለከተኝም ነው። መስፍን ምን እያደረክ ነው? ልቀቃት እንጂ። ምን ላድርግ ብለህ ነው? በዚህ ዛፍ ስር ወንዝ ስር ሆነው እኮ ጉድ እኮ ነው የሚታየው። ይኸው እኔማ ብርሃንን አንዱ እንዳያስኮብ ታስበሽዋል? አታስቢም? በቃ አሽቅምጥል። አንቺ እንኳን በደንብ አታውቂኝም። አንቺም እንደሱ አሁንም ሌባነቴን እየነገርሽ ነው። ብታውቂኝ ይመስለኝ ነበር። እሺ አዝናለሁ። ኩኩሻ ያማል ለምን? እንደውም ዶክተር ይሄን ነገር አንሳልኝ። በቃ አውልቅና ጣልልኝ። እንዴ ለምን? ሴት መታችን ብዬማ እንደዚህ ታሽጌ ያልዶር ሴት ነች እንዴ ፈነከተች? ዳይመንድ አይገርምም ዶክተር? ኩኩሻ እኮ ናት። ደግሞ ታወራለህ እንዴ ወሬኛ? እዚህ ቁጭ ብሎ ኩኩሻ። ዳይመንድ እንደውም ባለፈው ያገኘናት መንገድ ላይ ቁጭ መጥቷ ሴት ነች አይደል? ሴት? እሷማ ሴት አይደለችም። ውስጧ እኮ ሁለት ጠብዳል ጎረምሶች እኮ አሉ እኮ፣ ሊያውም ክብደት የሚገፉ እንዴ። አንድ ላይ ሆኖ እኮ ተባብረው እኮ ስብርብር ያደረጉኝ እኮ አንድ ላይ ሆኖ ነው። ብቻ ግን ብቻ ቆሜ ልሂድ ማረጉ እንዴ ነው የማውቀው። ዳይመንድ ትንሽ እኮ ነው ጫር ያደረገች፣ የወጋች እኮ አስመሰልከው እንዴ። ተነስና ኪንጎን ተደገፈ፣ ትንሽ ተንቀሳቀስ። በጣም አደይን ደግሞ ዶክተር ሸኝቷታል። ብቻ ዶክተር አብሯት ሄዳ አትይኝ። እስኪ ለወሬ አትቸኩይ ፍቅር፣ ሸኛት ነው ያልኩሽ። ሸኛትም ሄደም ያው ነው። በጣም ይገርማል። ዶክተር አደይን በጣም ይንከባከባታል። ሌላ ነገር እንዲሰማኝ ከሆነ እንደዚህ የምታወሪው በጣም ነው የሚደብረው ፍቅር። ኧረ አይደለም ግን ያደይን አባት አመጣሽ ነው ካልሆነ እዛው ደሪ ፈሪ። አንቺ ምን ሆነሽ ነው? ምን ሆንኩኝ? ስጠራሽ ሰው በሚያስፈልግሽ ጊዜ ሁሉ አለው ብለሽኛል ነበር እንዴ? ዛሬ ሰው መርዳት የምችልበት ሁኔታ ላይ አይደለም። አታየኝም እንዴ? አዎ ስታለቅሺ ነበረ። ምን ሆነሽ ነው? ማኔ ኧረ አንቺ ያምሻል እንዴ? አይቼሻለሁ ግን ሌላ ያየሽ ሰው አልነበረም። አታስቢ። ኧረ እየሄድሽ በእናትሽ። እኔ ምንም አልሆንኩም። ስታለቅሽ ምናምን ትላለች እንዴ? ቆይ ወዴት ነው የምትሄደው? አሰማውም እንዴ? እኔ ፈነከትኩት እኮ ነው የሚመስለው አነጋገሩ። ቢሆንም ትተኸው አትሄድ እንዴ? ቆይ ዳይመንድ የሚናገሩ ነገር አምና ሆኖ ዳይመንድ እኮ ደስ ካለው እኔንም አንተን የፈነከትከኝ ማለቱ አይቀርም። ግን እርግጠኛ ነው ዶክተር ዳይመንድ ደህና ነው? አዎ ደህና ነው። ደህና ባይሆን ኖሮ እኔ እንደስተረጋግች ታይ ነበር። እሱማ ጓደኛቸው ለእኔ ብቻ አይደለም ለአንተም ነው። እኔ እናንተ እኮ በፍጹም አንድ ልንሆን አንችልም። ዳይመንድ ላይ አንተ ያለው ቦታ በጣም ይገርመኛል። ወንድሜ ነው የሚለ ሳያውቀው በጣም ትልቅ ቦታ ሰጥተዋል። እሱ እኮ ከሁሉም ጋር ነው። ዳይመንድ ከተመቸው በደቂቃ ጓደኛ መሆን ይችላል። ቢሆንም እንደዚህ በቶሎ የሚግባቡ ሰዎች ልብ ውስጥ ትልቅ ቦታ የሚሰጧቸው የሆኑ ሰዎች አሉ። ከዚህ ቤት ወጥተው አይቀሩም። ማሚ ሩታ ምን ነው ሩታ? ምን ነው መጣው ብለሽ በዛ ወጥሽ ቀረሽ? ማሚዬ ይቅርታ አትጨነቂ እሺ። ዴቪድ እንዳለ ታውቋል። እውነት? አዎ ተመስገን። እሰይ የት ነኝ ያለ ለመሆኑ? እማዬ ዴቪን ያደይ አባት ወስደውታል። አስገድደው ያልሆነ ነገር ሊያደርጉት ነው። እስቲ ፍቅር ዝም ብለሽ ሁሉ ነገር አትናገሪ። ምንድነው እሱ ሩታ? ማሚዬ አትጨነቂ እሺ። አዴ ዴቭ ጋር ገጠር ሄዳለች። እሷ ከሄደች ደግሞ ዴቭን ይለቁታል። ወይ ጉድ! እንዴት አይነት ነገር ነው የምትነግሪኝ? እሱስ እዛ ድረስ ምን ሊሰራ ሄደ? ደግሞ የአዴ ተከትሎ መሄድ? አዴ የሄደችው አስፈራርተዋት ነው ማሚ። እሷ ካልሄደች እንደማይለቁት ስለነገሯት ነው። ደህና ነሽ? ቆይ እንዴት እዚህ ልመጥቻለሽ? ካፒ ጋር እኮ ትንሽ ተጋጭተን ነው። በምን ምክንያት? ለምን ጣላችሁ? ይሉ ተይው እሱን። አሁን አጎት ጋር ምን ብዬ እንደምገባ ጨንቆኛል። ቆይ ምን ይሻለኛል? እኔ እኮ አላምንሽም ሄሉ። ይሄኔ በማይሆን ነገር ጣልተሽ ነው አይመጣሽው እዚህ? አረ እንደዛ አይደለም ብርሃን። ታዲያ እንዴት ነው ሄሉ? ቆይ አንቺ ደግሞ ለመስማቱ ምን አስቸኮለሽ? አሁን ላጎት ምን እንደምለው ንገሪኝ ብቻ። እሱም ራሱ እማዬ ጋር መጥቶ ምከሩልኝ፣ የሚያገባት ከሆነ እሰዩ፣ የማያገባት ከሆነ ደግሞ ወደ ቤቷ ይመልስልኝ እያለ ነበር። እሱማ እኮ ለእኔም እንደዛ ብሎኛል። አሁን ተጣልቼ ተመልሼ መጣው ብለው እየነገርኩሽ ትተሽ ሄደሽ አሁን ተመልሰሽ መጣሽ ነው የሚለኝ። እንዴ ለምን ትነግረዋለሽ ሄሉ? መቼ ልንገረው አልኩ። የምለውን ነገር ንገሪኝ ያልኩ። መጣሽልኝ። እንደው ድምፅሽን ሳታሰሚኝ እንደው ልብ ብለሽ ትጠቢ። በእኔ በእናትሽ ጨክነሽ ደህና ነሽ አንቺ? ደህና ነሽ አይደል? እንደው ሳትነግሪኝ መጣሽ እኮ። እንደው አትደብቂኝ እናቴ። በደህናሽ ነው አይደል? ምንም አልሆንሽም አይደል?
አረ ደህና ነኝ እናቴ። ተመስገን ደህና ሁኚ። ምንድነው ተገተረሽ ከኔ ጋር ድድም ታሰጪው? ምን ላርግ? ከፍቶሽ እኮ ሳይ አላስችል ብሎኝ ነው። በይ በይ፣ በኋላ አይቶሽ ደግሞ በእኔ እንዳታሳቢ። እዛ ወደ ጉድጓድሽ ብትገቢ ነው የሚሻልሽ። ውይ እንዴት እንዳስጠላኝ አልገባሽም? ምኑ? እሱ አየኝ አላየኝ እያሉ መደባበቁ ነው እንዴ? ያ መኪና የቱ? አዎ እሱ ነው፣ ራሱ ነው። ዴራ እንዳትደፊ፣ እጭ ጦርሽ ነገር ናት እንዴ? እሱማ እኮ አሁን ስተካል። እሺ አሁን ልምጣ ዶክተር? ለምን? እኔ ግን ብመጣ ደስ ይለኝ ነበር። በድጋሚ እንደዚህ አይነት ነገር እንዳታደርጊ እሺ ፍቅር። ደግሞ በማሚ ፊት ለፊት የማየው ነገር እየቀባጠርሽ የምታሳቂኝ ነገር ብታቆም ይሻልሻል። ማን ነው? አሹ ነው። ማን ይሆናል? ወይኔ ጉዴ! የምን ጉድ አለ? ሮማን እኮ የለችም እዚህ። እና አትኑራ። እኛ የሷ ጠባቂዎች ነን እንዴ? ፍቅር ደግሞ እዚህ እንደሌለች ካወቀ እኮ በጣም ነው የሚከፋው። አይመለከተኝም። እኛ ውጭ አላልናት፣ ራሷ ነች የወጣችው። እኛ ምን ይመለከተናል? ሂጂ ክፈች። ፍቅር እኔ አልከፍትም። ሰራተኛዋ አደይ ክፍል 228 ተለቋል ውዶችዬ። እንግዲህ አደይ ለዴብ ስትል ወደ ገጠር ሄዳለች ውዶችዬ። ጉጉሻ ዲያመንድን ፈንክተዋለች። እንግዲህ ዶክተሩ በድጋሜ ሩታ ተቀይመዋለች ውዶችዬ። እንግዲህ ሄለን ወደ አጎቷ ተመልሳለች። አቤ እንግዲህ በጣም ተናዷል ሄሉ ጥለው ስለሄደች። ዲያመንድን አማክሮታል። እንግዲህ ተመልሶ ሄለን ተከትሎ ወደ ገጠር ይሄዳል ውዶችዬ። ቪዲዮን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ዘት ይበልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ፣ እመልሳለሁ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት አደይ ደውለው ዴቭ ከዚህ ገጠር ነው፣ አንቺ ካልመጣሽ እሱን አንለቀውም በማለት እንግዲህ ሲነግሯት ነበር የሚያቆመው የነበረው። እንግዲህ አደይ ደግሞ ከዶክተሩ ጋር ነበረች ከመኪናው ውስጥ ማለት ነው። እንግዲህ ዶክተሩ ምን ተፈጥሮ ነው ምንድነው የሆንሽው አደይ በማለት እንግዲህ እያበረታታትና ከጎኗ ሆኖ አይዞሽ እያላት ነበር ማለት ነው። እንግዲህ አደይም ልክ ዴቭ ከዛ እንደታገተና እሷ ካልመጣች እንደማይለቁት ነግረዋት ያው ተጨንቃ ነበር ማለት ነው። ዶክተሩም እንግዲህ አይዞሽ ከጎንሽ ነኝ በማለት እንግዲህ አብሯት እስከነ ሊሊ ቤት ከሸኛት በኋላ ከነ ሊሊ ቤት ሄዳ ደግሞ እቃዋና ቦርሳዋ ምናምን ከያዘች በኋላ እንግዲህ እስከ መናኸሪያ ድረስ ሄዶ ሸኝቷታል ማለት ነው ውዶችዬ። ዶክተሩ ደግሞ እንግዲህ እንደምትመለሽ ደህና እንደምትመለሽ ተስፋ አደርጋለሁ በማለት እንግዲህ ሸኝቷታል ማለት ነው። ነገር ግን የምትመለስ ስላልመሰለው በጣም ጨንቅ ብሎት ነው የሸኛት ማለት ነው። አብረሽ ሊሄድ ቢላትም እሷ ግን አብሯት እንዲሄድ ፈቃደኛ አይደለችም። በዛ ላይ ደግሞ ብዙ እዚህ ስራ ታካሚዎች ምናምን ብዙ ስራ አለውና ከዛ አንጻር እንግዲህ አብሯት ሊሄድ አልቻለም ማለት ነው ውዶችዬ። እንግዲህ አደይና ዶክተር በሚሸኛኙበት ታይም ሩታ አግኝታቸው ነበረ። ነገር ግን ሩታ እንዴት እሷ ጋር አደይ ጋር ልትሄድ አስባ ነው ልንጨክነ ልትሄድ ነው እያለችም ጥያቄ ስትጠይቀው ነበረ። እንግዲህ ዶክተሩም ለምን እንደዚህ ትኛለሽ? ለምን እንደ ህፃን ትሆኛለሽ? እንዴት አደይን አብሬያት ብሄድ ምን ችግር አለው? እዚህ ስራ ሊበላሽብኝ ሆኖ ነው እንጂ በማለት እንግዲህ ሲመልስላት ነበረ። እሷ ደግሞ ለምን ህፃን አልከኝ ብላ እንግዲህ ጮሃም ስትናገረው ነበር ማለት ነው። እኔ ህፃን አይደለሁም ትልቅ ሰው ነኝ፣ አንተ ግን ህፃን አልኪ፣ ለምን ህፃን ትለኛለህ? በማለት እንግዲህ ስትለው ነበር። ከዛም እሱም እንግዲህ በቃ ህፃን ካልሆንሽ እሺ ደህና ሁኝ በማለት እንግዲህ ዳጥሯት ሄዷል ማለት ነው ውዶችዬ። ቅምጥልና ቤቲ ተጣልተዋል። እንግዲህ ቤቲ ኪንጎን ትፈልገዋለች እና እየተካተተችው በኋላው ስትከተለው እንግዲህ ቅምጥል ምን አባሽ ሆነሽ ነው በማለት እንግዲህ ከሷ ሊሄዱ እየዛተችባት ነበረ። ከዛም እንግዲህ ኪንጎ አንተ ጥሩ ሰው ነህ፣ ነገር ግን ሚስትህ ይችናት መስል እኔ የጠበኩት ነገር ግን ሌላ ነገር ነበር እያለች እንግዲህ ስታጣጥልበት ነበረ። ኪንጎ ግን ምንም ያልመሰለው ምንም እንትን ሳይለው እንግዲህ ዝም በይ ስለሚስቴ ምንም ነገር አትበይ እባክሽን ወደዛ ሂጂልኝ አትድረሽብኝ በማለት እንግዲህ እንድትመለስ አድርጓታል። እንግዲህ ቅምጥልም ድጋሚ በጣገቡ እንዳለሽ በማለት እንግዲህ ሂዳለች ማለት ነው ውዶችዬ።
እንግዲህ አደይ ገጠር ገብታለች። ገጠር ከሄደች በኋላም ቀጥታ ለማንም ሳትናገር እናቷ ቤት ነበር ሄዳ የገባችው ማለት ነው። እናቷም እንግዲህ ደንግጣ ምን ነው ሳትነግሪኝ ድንገት መጣሽ ልጅ እያለች እንግዲህ ምነሽ ነው እያለች ስትጠይቃት ነበር ማለት ነው ውዶችዬ። እንግዲህ ሄለንም ወደ ገጠር ሄዳለች። እሷም እንግዲህ ብርሃን ተቀብላታለች። ብርሃን ስትቀበላትም መንገድ ላይ እሷን ከመቀበሏ በፊት ብርሃን እንግዲህ ጫኔ አግኝቷት ነበር። ጫኔ አግኝቶ ደግሞ የት እየሄድሽ ነው? ውሃ መቅጃ ሳትሄሽ፣ ጎማ ሳትሄሽ፣ ምን ሳትሄሽ ለምን ወደዚህ መጣሽ? በማለት እንግዲህ እጇን ይዞ ሲያጥመዘምዛት ነበር ማለት ነው አቶ ጫኔ። ከዛም እንግዲህ የሄለን አጎት ደርሶ ምን እያረካት ነው? ለምንድን ነው እጇን ሲያስካት? በማለት እንግዲህ በልቅቃት በማለት እንግዲህ አስለቅቋታል። እሷም እንግዲህ ካለቀቃት በኋላ አትደርስብን፣ እባክህን አትደርስብኝ፣ አንተ ለእኔ ጠበቃ መቆም አትችልም በማለት እንግዲህ ታጥለው ሄዳ ሄለን እንግዲህ ይዛት ወደ ቤት ሄዳለች ማለት ነው። እንግዲህ አጎቷና ጫኔ የሄለን አጎትና ጫኔ የሆነ ቦታ እያወሩ ስለነበር በመንገዳቸው እንግዲህ መንገድ ቀይረው ወደ ቤት ሄደዋል ማለት ነው። እንግዲህ ሄለን ለአጎቷ ምን ብላ እንደሄደች እንግዲህ ለመንገድ በጣም ተጨንቃለች። እንግዲህ ናፍቄ ነው የመጣው ማለት ንገሪው እንጂ እንደተጣላችሁ እንዳትነግሪው በፍጹም እያለች እንግዲህ ብርሃንም እየነገረቻት ትገኛለች ማለት ነው ውዶችዬ። እንግዲህ አቤ ዲያመንድ ጋር ሄዶ እባክህን ዲያመንድ ምን ላድርግ ነው የምትለኝ? ምን ላድርግ ሄለን ጥላኝ ሄደ እያለ እያለቀቀሰ ይገኛል ማለት ነው። እንግዲህ ዲያመንድ ሙድ ይዞበት ውሸት መስሎ ተለያይተ ሲል ነበር። ነገር ግን አቤ እንግዲህ ከዚህ ወደ አሜሪካ ሄዶ የሚያስተካክለው ነገር ስላለው ከዚህ የእሱን ስራም እንዲቆጣጠርለት ለዲያመንድ ነግሮታል። ሲቀጥል ደግሞ ሄሉ ያን ሰምታ ነው የሄደችብኝ ስልክ ሳወራ ሰምታ፣ ስለዚህ ሂጅ አሁንም ተከታትዬ የሆነ ነገር ማድረግ አለብኝ በማለት እንግዲህ ሲላው ነበር ዲያመንድን ማለት ነው። እንደዛ ብሎት እንግዲህ ሄሎን ተከትሎ ሄዷል ማለት ነው። እንግዲህ ሄለን ምን ትላለች የሚለውን ቀጣይ ክፍል አብረን እናያለን ውዶችዬ። እንደዛ እያለ እንግዲህ ዲያመንድ በቃ የእሱን ስራ ሊቆጣጠር ነው እያለ ስለዚህ ብቻውን ሲያወራ ኩኩሻ እንግዲህ ተከትለው ምን እያልክ ነው አንተ ብቻ እንደ ጅል እንደ ብድ የምታወራ አበድክ እንዴ? በማለት እንግዲህ ስጠይቀው እሱ ደግሞ በፍጹም እኔ አላብድም፣ እኔ እኮ የእሱን የአቤን ስራ ተቆጣጣሪ ነኝ በማለት እንግዲህ ሲነግራት እሷ ደግሞ እባክህን ዲያመንድ እኔ ማቆም ሰው የለኝ እባክህን ስራ ፈልግልኝ በማለት ስጠይቀው እሱ ደግሞ በፍጹም እኔ ለሌባ እንትና ስራ አልፈልግም በማለት ሲላት እንግዲህ እሷ ድንጋይ አንስታ ለምን ሌባ ይለኛል በማለት እንግዲህ ራሱን ፈንክተዋለች ውዶችዬ። እንግዲህ ዲያመንድ ሐኪም ቤት ገብቷል። ሐኪም ቤት ገብቶ እንግዲህ ራሱን በሻሽ ታስሯል ማለት ነው፣ ታክሟል። እሱ ደግሞ እንግዲህ ለምን ሴት ይፈነክተኛል በማለት እንግዲህ ያለቃቀሰ ይገኛል ማለት ነው። ከዛም ዶክተሩ እንዴ ሴት ነው እንዴ ፈነከተች በማለት እንግዲህ ሲሰጋበት ነበር ማለት ነው። እንግዲህ ኬንጎንም ጨምሮ በቃ ማንንም ሊያስቀርብ እናንተ ሊል አልቻለም። ዲያመንድ በጣም ተናዷል። ምክንያቱም እሷ ስለፈነከተችው እንዴት ተፈነክተኛለች በማለት ትጋት መስሎት እንግዲህ አትቅረበኝ፣ ኬንጎም አትቅረበኝ፣ ማንም አይቅረበኝ እያለ ይገኛል ማለት ነው ውዶችዬ። እንግዲህ ቤሪ ትየን መታ አናግራት ነበር። ነገር ግን ትየ ደግሞ በፍጹም ላይሽ አልፈልግም በዚህ ግድም በማለት እንግዲህ አባራታለች ማለት ነው ውዶች። ፍቅር እንግዲህ ዴቭን ፍለጋ ወጣ የቤዛን ወንድም አግኝተው ነበር። ነገር ግን ዴቭን እኔ ጋር ያለ ያሳይሽ በማለት አታሎ ሲወስዳት፣ ሩታ ደግሞ መንገድ ላይ ወደ ቤቷ እየተመለሰች አግኝታቸው ምን ትሰሪያለሽ ከሱ ጋር በማለት ስትጠይቃት እኔ እኮ ዴቭን ፍለጋ ነው የወጣሁት በማለት እንግዲህ ስነግራት ዴቭ እኮ ገጠር ነው በማለት ነግራት እንግዲህ ፍቅርም ደንግጣ ወደ ቤት ተመልሳለች። ወደ ቤት ከተመለሰች በኋላ እንግዲህ ለትዬ ነግረዋታል። ዴቭ ገጠር እንደሄደ እንደወሰዱት ነግረዋታል ማለት ነው። ትዬም እንግዲህ በጣም ተጨንቃለች። ላሹም ደውላ እንዲመለስ ነግረዋለች ማለት ነው ውዶችዬ። እንግዲህ ሮሚም እንዳወጣች ቀርታለች። እንግዲህ ሮሚም ወደ ስራ ትመለስ፣ አሹም ይመለስ እያልን ኮሜንት ላይ እናስቀምጥላቸው። ምክንያቱም የድራማው ድምቀት ሮሚም አሹም ናቸውና እነሱ ይመለሱ እያልን እንግዲህ እንጻፍላቸው ማለት ነው ውዶችዬ። እንግዲህ በስተመጨረሻ አደይ እንግዲህ ገጠር ገብታለች።
ገጠር ከገባች በኋላ እንግዲህ ቀጣይ ክፍል ምን ይፈጠራል ከዴብ ጋር የሚለውን አብረን ያለን። አባቷስ ምን ይላል ደግሞ አደይን ጭራሽ ያግቷት ነው ድጋሚ ወይስ እንዴት ነው የሚለውን ቀጣይ ክፍል እናያለን። እንግዲህ አደይ ምንም መሆንም የለባትም እያለን ኮሜንት ላይ እናስቀምጥላቸው። ውድና የተከበራችሁ የቻናሌ ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይመስል ነበር። ቀጣይ ክፍል እስከምንገናኝ እንግዲህ ደህና ሰንብቱ ውዶችዬ። ቪዲዮን ደግሞ ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ተባበሩኝ ውዶችዬ። እንዲሁም ደግሞ ላይክ ሼር የምታደርጉኝ የምታበረታቱኝ እግዚአብሔር ያክብርልኝ። በእውነቱ በጣም አመሰግናለሁ። መልካም ምሽት ተመኘውላችሁ ውዶችዬ። መልካም